ሰላም ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እግዚአብሔር ይመስገን። እንግዲህ ትላንትና ብሩክ ያለማየሁ ልጅ በቦስ ቤት በጣም የሚያዝናና ቪዲዮ ነበረ። ባይዘዊ በእውነት በጣም ጨዋታ ጨምረዋል። የሚጠየቃቸው ጥያቄዎች በኮንፊደንስ እየመለሰ ነበረ። ከዚህ በፊት እንደዚህ አይነት ጥያቄ ሲጠየቅ የማይመልሰው ወይም ሼም ይዘኝ ነበረ እያለ ነበረ። ለምንድን ነው? እቅዶች ስለነበሩት ነው። እቅዶቹን እግዚአብሔር አሳክቶለት ሰዓቱን ደርሶ ፍቅሩን ገልጾላታል ማለት ነው። ቅመምዬ አሁን የፈለጋችሁትን ጥያቄ ብትጠይቁት እንደፈለገ በኮንፊደንስ ይመልስላችኋል ማለት ነው። እና በጣም ደስ ይላል ማለት በጣም አሪፍ ጥያቄዎች ነበሩ ጥያቄዎቹ ማለት ነው። እሱም እንዳያችሁት በኮንፊደንስ ደስ በሚል መልስ እየመለሰለት ነበረ። እናንተም ማወቅ ያልነበረባችሁ አውቃችኋል ብዬ አስባለሁኝ። ብዙ ነገር ነው የተናገረው። ወይዚ በእውነት በጣም የሚያዝናና ቪዲዮ ነበረ። የስልኩን ዋይፐርስ እያሳየም ነበረ። በዚህ ልክ ነበረ እንዲህ ልጁን የምታስቸግረው ሴቶችዬ፣ በጣም ይገርማል። ያው እንደሚታየው ሚዲያ ላይ ፍቅረኛ እያለውም ሰልፊሽ የተሞላባቸው አንዳንድ በጣም ስነስርዓት ያጡ ሴቶች አሉ። እውነቱ ለመናገር ፍቅረኛ እያለው በቃ ምንም የማይሰሙ ባለትዳር ራሱ ሆነው ምንም በቃ መስሚያቸው ጥጥ የሆኑ አሉ። በጣም ስነስርዓት የሌላቸው ማለት ነው። እናንተ አሁን ከሌሎቹም ማለት በእነሱ ምክንያት ሌሎቹም ጀጅ ይደረጋሉ ማለት ነው። እንግዲህ ልቦና ይስጣችሁ ማለት ነው። ብሩክ ያለማየሁ ልጅ የሚሰጠው እግዚአብሔር ነው። እግዚአብሔር የሰጠህን ተቀበል፣ ወንድም ይሁን ሴት ማለት ነው። በእርግጥ ምኞት አይከለከልም፣ ግን ደግሞ ምን ብለህ መጸሎት ማድረግ አለብህ። ጤነኛ ልጅ ስጠኝ ነው የሚባለው። ብሩክ በጣም ደስ ይላል። ቅመምዬን የገለጸበትን አገላለጽ በጣም ደስ ይላል። ለቅመምዬ ያለው ቦታ ፍቅር እናውቀዋለና ኦዲየንሶች እኮ በምታውቁት ልክ ታውቁታላችሁ ብዬ አስባለሁኝ። አሁን ከመጀመሪያ አብራችሁ ከመጣችሁ ታውቋችኋላችሁ ብዬ አስባለሁኝ። ለቅመም ምን ያህል እንደሚወዳት ምን ያህል ቦታ እንዳለው በንግግሮቹ በድርጊቶቹ እኮ ማወቅ ትችላላችሁ። ፍቅሩ ራሱ ሳይገልጽ በፊት ፍቅረኛሞች እንዳሉ ነበር አይደለ? እኛ ኤክስፔክት ያደረግነው፣ ግን ደግሞ ራሳቸው ራሱ አልተገላለጹም ነበረ እንደነገሩን ማለት ነው። ያ ማለት ከሀሳባቸው ከእቅዳቸው እንዳያስተጓጉሉ ነው አይደለ? በጣም ደስ ይላል። እናንተም ተማሩ ይሆናል አይደለ? ቸኩላቸው ገባችሁበትን እንትን ፍቅር መጨረሻው ጥሩ አይመጣም። ሰከን ያለ ያው ወተትም ረጋ ብሎናል ለቅቤ የሚወጣው እንደዛም በእነሱ ተማሩ። አረ ብዙ ነገር በእነሱ ትማራላችሁ። በስማም እና በጣም ደስ ይላል። ብሩክ ያለማየሁ ልጅ መጨረሻችሁን ያሳምርላችሁ። ይህንን ማንነታችሁን እግዚአብሔር ይጠብቅላችሁ ማለት ነው። ስለ ክርስትናም ጠይቆታል። ናቲ ቃል ገብቶልሃል እያለ ነበረ። ከዛ በፊት ግን ለቲጂ ቃል ገብቶላታል። በነገራችን ላይ ክርስትና እናት ዝም ብሎ አይሰጥም፣ አባትም እናትም ማለት ነው። ያንን ሰው ክርስትና እናት ሆኖ ሲቀበል እንዴት ነው ልጁን እንደ ልጅ የማየው? እንዴት ነው የምቆጣጠረው? እንዴት ነው የምመክረው? እንዴት ነው ፕሮቴክት የማደርገው? ይሄ ዝም ብሎ ጫማና ልብስ መግዛት እስክሪብቶ መግዛት ምናምን አይደለም። እንደ ራሳችሁ ልጅ ነው ማየት አለባችሁ። ሲያጠፋ መምከር፣ መመለስ፣ መገጸጽ ብዙ ነገር አለና ይህንን እንትን ሪስክ ወስዳችሁ ነው የክርስትና እናትን የምትሆኑት ማለት ነው። የሆነ ልባሌ ቦታ ሲገኝ እንዴት ነው ፕሮቴክት የምታደርጉት? እና ይሄን ነገር መጀመሪያ ማወቅ መቻል አለባችሁ። የክርስትና እናት ከመሆናችሁ በፊት አባት ከመሆናችሁ በፊት ማለት ነው። አሁን በነገራችን ላይ የሚሰጥ የለም፣ ለእግዚአብሔር ነው ለቤተ ክርስቲያን ነው የሚሰጡት። ክርስትና ሲያስነሱ ማለት የሚያሳድግም የሰጠም እግዚአብሔር ነው፣ የሚያሳድግም እሱ ነው። ለቅዱሳኖች ነው የሚሰጡት አብዛኛው ነው ብዬ አስባለሁኝ በአሁን ሰዓት ማለት ነው። እንግዲህ ጨረቃዎቹ ወልዳችሁ የምናይ ያድርገን ማለት ነው። ቦስም ያው ከዚህ በፊት የመጡት ሴቶች ቀበጦች ነበሩ እውነቱ ለመናገር። እሱ ደግሞ ሌሎቹም በእነሱ ኢማጅን አድርጓቸዋል። እና ሁሉም ሴቶች እንደነሱ ናቸው ብዬ ብቻዬን ይሻለኛል፣ ወደኋላ የምትጎትተኝ ሳይሆን ወደፊት የምትገፋኝ ሴት ነው የምፈልገው እያለ ነበረ። እና አንተም
እንደነሱ እንደ ብሩኬ ማለት ነው ወደፊት የምትገፋ ሴት ይሰጣል አንድ ቀን ማለት አለች ትኖራለች። እሱም ዋንዴ ይሆናል። በጣም ደስ የሚል ልጅ ነው ባይዞ ማርያምን። አሁን ቦስ በጣም ስነ ስርዓት ያለው ምናምን ልጅ ነው እውነቱ ለመናገር ማለት ነው። ግን ሴቶቹ ተው ማለት አደብ ያዙ ምናምን ነገር ቀበጣትኑ መዝናናት አይምራቸው። ሌላው ማታ ብሩክ ምን እያለ ነበረ? እኔ በሚሄድበትን ቦታ ሁሉ ቅመምዬን ይዤ መሄድ አለብኝ ወይ እያለ ነበረ። መሆን የለበትም ይሄ ስህተት ነው። ማለት ወንድ ጀማ ጋራ ቅመም ምን ታደርጋለች? አንደኛ እሱም እንዳለው ማስናቅ ነው አደለ? እናንተ እኔ ብሆንስ ብላችሁ ኢማጅን አድርጉ። አሁን በቀደም ብላኪ ቤት የብላኪ በረስዴ ማለት ነው ሀይሚስ እያላችሁት ነበረ። በእርግጥ ደውሎላት ነበረ ብሩኬ ጋር ሳይደውል በፊት። እሷ ግን አይመቸኝም ናለችው። ምክንያቱም እሷ መገኘት አለበትና መገኘት የሌለባትን ቦታ የምታውቅ ስማርት ልጅ ናት። እና እዛ ሀይሚስ እያላችሁት ነበረ። ማለት ክብር የሚባል ነገር አለ አንደኛ ነገር፣ ሁለተኛ ነገር ሴት ልጅ ነን አደለ? ሴት ሁሉም ቦታ ወንድን ጀማ ሴትም ጀማ መገኘት አለብን ብዬ አላስብም። እና እንደዛ አትበሉ። ይሄ ጥሩ አይደለም።